ነው ባልና ሚስትስ ተለያይቶ ነው አንድ ላይ ነው ክሌም ቢያደርጉ መልካም ነው ተብሎ የሚታሰበው? አይሬስ የሚያበረታታው ሞር ኢንሴንቲቭ የሚሰጠው ሞር ክሬዲት የሚሰጠው ቢዝነስ ኦነር ከሆነ ግን በሁለት መልኩ ለፎርዋን ኢንቨስት ማድረግ ይችላል። በአሁኑ ሰዓት የሚመጡት የሆነ አይዲያ ይኖራቸው ይሆናል። እንደኛ ግን ሎንግ ታይም ጎ የወጡ ሰዎች መጫወቻ ነው የሆነው መተን በፋይናንስ ዓለም ዌልዚ መሆን ኢንፎርሜሽን ይጠይቃል። ኢንፎርሜሽን ቤዝድ ነው ሀብት ማፍራት። ሲስተሙ ምንድን ነው ብሎ የሚጠይቅ ሰው የለም። ካለም የምንጠይቀው የተሳሳተን ሰው ነው። ከዛ የሚቀጥለው ስቴፕ ወደ ጀል ወደ እስር ቤት መሄድ ነው ማለት ነው። ታክስ ፋይል ማድረግ የለብኝም ብለው የሚያምኑ ሰዎች በጣም ጥቂት አይደሉ። ከ50% በላይ ያለው ኮሚኒቲ ስለ ታክስ ምንም አይዲያ የለው። ለምንድን ነው ይሄ የሆነው? ኢሚግራንት በአመት ውስጥ ከ2000 እስከ $8000 ሚስ ያደርጋሉ ታክስ ላይ ይላል። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም እጅግ ጠቃሚ በሆነ ፕሮግራም ተመልሰናል። እናንተስ እንደምን አላችሁ? ይህንን ቪዲዮ እስከ መጨረሻ አብራችሁን ቆይታችሁ እንድታዳምጡት ለመጋበዝ ፈልጋለሁ። እጅግ በጣም በአይነቱ ለየት ያለ በየጓዳችን እየገባ ምናልባት ውስጣችንን በጣም የሚከነክነንን ነገር የሚፈታበት አይነት ፕሮግራም ነው ይዘንላችሁ የመጣ ነው። እንደምታውቁት በዚህ ፕሮግራም ላይ ስለ ሕግ ሲወራ የሕግ ባለሙያ ጠበቃ፣ ስለ ሕክምና ሲወራ ሐኪም፣ ስለ ታክስ ስናወራ ደግሞ የታክስ ባለሙያ ስናፈላልግ የቆየንበት ጊዜ ነበር። አግኝተናል፣ ግን ትክክለኛውን ከመምረጥ አንጻር ነበር የዘገየ ነው። አሁን ግን ለእኛ ፕሮግራም በጣም ብዙ ጥያቄዎችን የብዙዎቻችንን ይፈታል ያልነውን እንግዳ ይዘንላችሁ መተናል። እናንተም እንግዲህ በደንብ ላይክ እያደረጋችሁ ተቀበሉት። የብዙዎቻችንን ጥያቄ የሚፈታ ብዙ ጥያቄዎችንም አቀርብለታለሁ። በዚህ ብንጀምርስ? ከሀገራችን ስንወጣ ብዙዎቻችን በሰዓት ስንት ነው የሚከፈለው ብለን ብዙ ጊዜ እንጠይቃለን። እኔ ጠይቄያለሁ። ከዛ በኋላ ያንን ካልኩሌት አድርገን መተን ልክ ገንዘቡ ሲደርሰን ግን እንዴ ወዴት ገባ? ለምን? ማንም ሰው የቆዩትም እዚህ ሀገር ማንም ሰው ስለ ታክስ ነግረውን አያውቁ። አትሊስት አሁን ሀገራችን ስለተጀመረ በአሁኑ ሰዓት የሚመጡት የሆነ አይዲያ ይኖራቸው ይሆናል። እንደኛ ግን ሎንግ ታይም ጎ የወጡ ሰዎች መጫወቻ ነው የሆነው መተን ምን እንደሆነ አናቅም። መንግስት የደነገገው የማይታጠፍ የማይቃና ልክ ዶግማ የመሰለ ነው የሚመስለን። ዛሬ ግን ብዙዎቻችን ያለ አግባብ ሊመለሱልን የሚገባው ሳይመለስልን፣ መክፈል ሳይገባን እየከፈልን፣ በትንንሽ ስህተቶች የዘለቅንባቸውን ከኢንቨስትመንት ጀምሮ ታክስ ሴቪንግ ስትራቴጂ 401ኬን ጨምሮ ያሉትን ቤኔፊቶች በደንብ የምናይበት ፕሮግራም ነው። እስከ መጨረሻ አብራችሁን ቆዩ። ለመጀመሪያ ጊዜ ፕሮግራም ያያችሁን ሰላም፣ እንኳን ደህና መጣችሁ። ሰብስክራይብ አድርጉና ቤተሰብ እንድትሆኑ አብራችሁን ብትዘልቁ ታተርፋላችሁ ለማለት ፈልጋለሁ። እንኳን ደህና መጣ። ዘመን ስላየው እጅግ በጣም ደስ ብሎኛል። በሶሻል ሚዲያዎች እኛን ወገኖችህን ለማገዝ እንዲሁም ግንዛቤ ለመፍጠር የምታደርገውን ጥረት ተመልክቻለሁ። እጅግ በጣም የሚደነቅ ነው። ግፋበት። አሁን ደግሞ ወደኛ ቤተሰብ ተቀላቅለሃል። እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየሽ ኪዲ፣ በጣም አመሰግናለሁ። ኮሚኒቲያችን ማገልገል እንደ እኔ ካምፓኒ ሀበሻ ሰርቪስ አንደኛው አላማችን ኮሚኒቲው ላይ አዌርነስ መፍጠር ነው እና አላማችን ለማሳካት ምክንያት ስለሆንሽን በጣም ነው የማመሰግነው። ሰው አይ ቲንክ ራሴን በማስተዋወቅ ብጀምር የተሻለ ነው። ዘመን ተሾመ እባላለሁ። የመጀመሪያ ዲግሪን ኢትዮጵያ ነው የተማርኩት። የመጀመሪያ ዲግሪ ከተማርኩ በኋላ ለኢትዮጵያ መንግስት 6 ዓመታት ያክል በተለያዩ ሮሎች ሰርቻለሁ። ከዛ ወደዚህ ሀገር የመጣሁት ማስተርስ ዲግሪን ለመማር ነበረ። ዩኒቨርሲቲ ኦፍ ሬድላንድስ የሚባል ዩኒቨርሲቲ የማስተርስ ዲግሪን ግራጁዌት አድርጌ ከዛ በኋላ ለዩኤስ ገቨርንመንት 5 ዓመት ያክል በኮንሰልቲንግ ኤንድ አድቫይዘሪ ሮል ሰርቻለሁ። ከዛ በኋላ ሀበሻ ሰርቪስ ሀብ የሚባል ካምፓኒ መስርተን የተለያዩ የኮሚኒቲያችን ሰርቪሶችን አንድ ላይ ፓኬጅ አድርጎ ሰርቪስ የሚሰጥ በፋይናንስ ላይ፣ ታክስ ስትራቴጂ ላይ፣ ታክስ ፕላኒንግ ላይ
ኢንሹራንስ ላይ ቴክኖሎጂ ላይ የሚሰራ ድርጅት አቋቁመን ያንን ድርጅት በመምራት ላይ ይገኛለሁ። ዘመን በጣም የሚገርመው ነገር ብዙዎቻችን የማናውቀው ታክስ የአንድ ሰሞን ወይም የአንድ ወር ጊዜ የሚመስለን ከኔ ጀምሮ ጥቂት የማንባል ሰዎች ነን። ታክስ ግን የሁል ጊዜ ያለማቋረጥ ዝግጅት እንደሆነ ዛሬ የምንማር ይመስለኛል። ባለማወቃችን ዛሬ ልክ ዛሬን ካንተ በፊት የጤና ባለሙያ እንግዳ ነበረኝ። ልክ እሱ ገለጻ ሲያደርግ ለዘመናት የተመገብናቸው ምግቦች ውጤት ወይ በበሽታ ወይ በጤና እናየዋለን። ታክስም ልክ እንደዛ ነው አካሄዱን የተረዳሁት። ከዛሬ ጀምሮ የምንጠቀመው አጠቃቀም መጨረሻ ላይ ታክስ ደረሰ ሲባል ውጤቱን የምናየው የዛ ሰዓት ነው የሚመስለን፣ ግን የዛች ወቅት ማሰራት ያለብን ነው። ዛሬ እሱን ነው የምናየው ብዬ ነው የማስበው። እና ያ ደግሞ በእናንተ አጠራር ታክስ ስትራቴጂ ትሉታላችሁ። ከዛ ብንጀምርስ ምን ማለት ነው? ኪዲ በጣም ኢንተረስቲንግ ቶፒክ ነው ያነሳሽው። ታክሴሽን በጣም አንደርሬትድ ነው። አብዛኛው ኮሚኒቲ ዩኤስ ውስጥ ለምሳሌ ያው እኔ እያገለገልኩ ያለሁት የዩኤስ ውስጥ ስለሆነ ከ50% በላይ ያለው ኮሚኒቲ ስለ ታክስ ምንም አይዲያ የለው። ያሰራል፣ አመቱ ሲደርስ ክፈል የሚባለውን ይከፍላል፣ ኦር ደግሞ ትንሽም ሪፈንድ ካገኘ እሱን ይዞ ይሄዳል እንጂ አንደርስታንዲንግ የለውም። ይሄ ደግሞ ችግሩ ኢሚግራንት ስንሆን ችግሩ በጣም ይበዛል። ወደዚህ ሀገር ስንመጣ ዌልካም ቱ ዩኤስኤ ሌት ሚ ቲች ዩ አባውት ታክስ ሲስተም የሚለን ድርጅትም ግለሰብም የለም። ነገር ግን ስህተት ብንሰራ አይ አዲስ ስለሆኑ ነው ስለማያውቁ ነው ብሎ የሚምረን ድርጅት የለም። በሰራነው ስህተት እንቀጣለን። ሰው ተጨማሪ መክፈል የማይገባንም ብንከፍል በጣም ጥሩ ዜጋ ነህ ብሎ ታንክስ ጊቪንግ ጊፍት የሚሰጠን ሰውም የለም። የሚሰጠን ድርጅትም ግብር የሚሰበስበው ድርጅትም እንደዛ አይልክልን። አለማወቃችን በጣም ብዙ ዋጋ አስከፍለናል። ታክስ ስትራቴጂ አሁን እንዳልሽው አንቺ የአንድ ጊዜ ስራ አይደለም። አሁን አብዛኛው ሰው ታክስ ፋይል አርጉልን ብሎ ነው የሚመጣው እኛ ጋር፣ ከተጎዳ በኋላ ነው የሚመጣው። ታክስ ፋይሊንግ ባለፈው ጉዳይ ነው የምንሰራው። ታክስ ፋይል ስናደርግ ማለት ነው ኦልሬዲ በሆነው ነገር ላይ ነው የተሰጠንን ዶክመንት ተጠቅመን ፋይል የምናደርገው። ታክስ ስትራቴጂ ግን ገንዘባችን ታክስ ሴቭ በሚያደርግ መልኩ ወይም ደግሞ ታክስ በሚቆጥብልን መልኩ እንዴት እንጠቀመዋለን፣ ወጪ ስናወጣ ታክስ በሚቆጥብልን መልኩ እንዴት ወጪ እናወጣለን፣ ኢንቨስት ስናደርግ እንዴት ታክስ ሴቭ በሚያደርግ መልኩ ኢንቨስት እናደርጋለን፣ ሴቭ ስናደርግ እንዴት ታክስ በሚቆጥብልን መልኩ ሴቭ ማድረግ እንችላለን ብሎ ፕላን ማድረግ ነው። ኢትስ አባውት ፊውቸር። ለሚቀጥለው አመቱን ሙሉ ሊሰራ የሚገባ ለሚቀጥለው ታክስ ፋይል ስናደርግ የሚጠቅመንን ፕላን መስራት ማለት ነው። ታክስ ሴቭ በሚያደርግልን መልኩ ሁሉን ነገር በዛ መነጽር መመልከት ማለት ነው ታክስ ስትራቴጂ ማለት። ታክስ ስትራቴጂ ልክ ቅድም እንዳልሽው የአመት ሙሉ ስራ ነው። ቤት ስንገዛ ታክስ ስትራቴጂ አንጻር ማየት አለብን። ቤት ስንሸጥ ከታክስ አንጻር ማየት አለብን። መኪና ስንገዛ ከታክስ አንጻር ማየት አለብን። መኪና ስንሸጥ ከታክስ አንጻር ማየት አለብን። ኢንቨስት ስናደርግ ከታክስ አንጻር ማየት አለብን። ፉል የሆነ ፕላን ወይም ደግሞ እቅድ ማለት ነው ታክስ ስትራቴጂ። ይሄንን ተመልክቶ በጣም በሚገርም ሁኔታ በተለምዶ አዲስ ሰው ሲመጣ ቆይ ሲስተም ውስጥ እስከምትገባ ነው እንባላለን። በጣም በሚያሳዝን ሁኔታ ግን ሲስተሙ ምንድን ነው ብሎ የሚጠይቅ ሰው የለም። ካለም የምንጠይቀው የተሳሳተን ሰው ነው። ቢል መክፈል እስክትጀምር፣ ታክስ መክፈል እስክትጀምር ነው የምንባለው። ዛሬ ግን እንደ አዲስ ሲስተሙን ገና አንደኛውን ከሲስተሙ አንዱ ለመማር የጀመርን ይመስለኛል። ያም ለማለት የፈለኩት የዩኤስ ሲስተም ያው የካናዳንም ይጨምራል። በጣም ጥቂት ልዩነት ነው ያለን እንጂ ለዛ ነው ካናዳም ያላችሁ ስለሚጠቅም ማዳመጥ አለባችሁ። እና የዩኤስ ሲስተም ስንመለከተው ሀብታሞችን ሪዋርድ የሚያደርግ በጣም የሚሰሩትን እንደኛ ደግሞ 2-3 ስራ ሰርተው የሚደክሙትን
የበለጠ እስከ 37% እነዛን ከ0 እስከ 3% ታክስ እያስከፈለ እኛን ደግሞ ከሌለን ልክ እንደ መጽሐፍ ቅዱሱ ላለው ይጨመርለታል ከሌለው የበለጠ ይወሰድበታል እንደሚለው እንደዛ አይነት ሲስተም የሚመስል ነውና ለምንድን ነው ይሄ የሆነው? ኪዲ በጣም ጥሩ ጥያቄ ነው። ቅድም ለመግለጽ እንደሞከርኩት ኢሚግራንት ኮሚኒቲ በተለይ በአመት ውስጥ ዩኤስ አይአርኤስ የኢንተርናል ሪቨኒው ሰርቪስ የዩኤስ ግብር ሰብሳቢው ድርጅት ኦዲት ሪፖርት እንደሚያሳየው ኢሚግራንት በአመት ውስጥ ከ2000 እስከ 8000 ዶላር ሚስ ያደርጋሉ ታክስ ላይ ይላል የተጠናው ጥናት ማለት ነው። ባለማወቃቸው ከ2000 እስከ 8000 ዶላር። ይህ የሚሆነው ለምንድን ነው? አንደኛ ታክስ ስትራቴጂ ለሁሉም ስትራቴጂ አለ። ለሚድል ክላስም ሎወር ክላስ ኢንከም ላለውም ሰው ታክስ ስትራቴጂ አለ። ነገር ግን ሞር ቢዝነስ ኦነር ለሆኑ ኢንቨስተር ለሆኑ ሃይ ክላስ ለሆኑ ሰዎች የተሰጠ የሚመስለን ምክንያት አለ። ለምንድን ነው ለነሱ የሚመስለው? ለምሳሌ ሰምተሽ ከሆነ ከ2016 ላይ 2017 ላይ ዶናልድ ትራምፕ 750 ዶላር ነው ታክስ የሚከፍለው የሚል መረጃ ወጥቶ ነበረ። የኒውዮርክ ታይምስ ላይ በጣም ትልቅ አጀንዳ የነበረ ታይትል ነው። ዶናልድ ትራምፕ ለምንድን ነው 750 ዶላር የከፈለው? አጭበርብሮ ነው ወይስ ህጉን በትክክል ተርጉሞ ነው ጥያቄው። ተመሳሳይ ሀገር ያለ ነው፣ ተመሳሳይ ታክስ ኮድ ያለ ነው። ነገር ግን ህጉን የማወቅና የመተርጎም ነው ችግራችን። የኛ ኮሚኒቲ ህጉን በትክክል የመተርጎም ህጉን የመጠቀም ነው ችግራችን። ህጉን ለሁሉም ነው። ትንሽም ገቢ ያለው ሰው ታክስ ስትራቴጂ አለው፣ ትልቅ ገቢ ያለውም ሰው ታክስ ስትራቴጂ አለው። ዶናልድ ትራምፕ ለምንድን ነው 750 ዶላር የሚከፍለው? አንድ 20 ሺህ ወይም 30 ሺህ የሚሰራ ሰው ከዛ በላይ ነው ታክስ የሚከፍለው። ምን አይነት ታክስ ኮድ ነው የሚጠቀመው? ለሁሉም ሰው አለ ታክስ ኮዱ። ዶናልድ ትራምፕ የሚጠቀመው ዴፕሪሺዬሽን ስትራቴጂ፣ ሪል ስቴት ስትራቴጂ፣ ቢዝነስ ሎስ። ለምን? ህጉ ስራ ፈጣሪዎችን ያበረታታል። ለምን? ሪስክ አለው። አንድ ሰው የራሱን ስራ ሲሰራ ቢዝነስ ኦነር ሲሆን ሞር ሪስክ እየወሰደ ነው ማለት ነው። ቢዝነስ ኦነር የሆኑ ሰዎች ሞር ኢንሰንቲቭ አላቸው። ለምሳሌ አንድ ሰው ለይሰይ በአመት 100,000 ዶላር ነው ብንሰራ ብንል ተቀጥሮ በጣም this number is interesting። ተቀጥሮ 100,000 ዶላር የሚሰራ ሰው ካሊፎርኒያ ውስጥ እጁ ላይ የሚደርሰው 60,000 ዶላር ነው። 100,000 ተቀጥሮ ኒውዮርክ ውስጥ 63,000 ዶላር ነው የሚደርሰው። ጆርጂያ ውስጥ 67,000 ዶላር ነው እጁ ላይ የሚደርሰው። ቴክሳስ እና ፍሎሪዳ ማክሲመም 74,000 ዶላር እጁ ላይ ይደርሳል። ይህ ማለት ካሊፎርኒያ የሚኖረው ወጣት 40% ታክስ እየከፈለ ነው ማለት ነው። ለምንድን ነው 40% የምከፍለው ብሎ ማሰብ መቻል አለበት። ምን አይነት ስትራቴጂዎች ልጠቀም? ይህ ሰው ተቀጣሪ ከሆነ ብዙ አይነት ስትራቴጂዎች አሉ። አንደኛው አሁን ሪታየርመንት ስትራቴጂ፣ ለሪታየርመንት ሴቭ ቢያደርግ ይህ ሰው ከ5,000 እስከ 11,000 ዶላር አንድ ሰው ሪታየርመንት ላይ ሴቭ ሊያደርግ ይችላል። እንደ ኢንከም መጠኑ ሊለያይ ይችላል። ሄልት ሴቪንግ አካውንቶችን መጠቀም ይችላል። ትንሽ ሳይድ ቢዝነስ በጎን በመጀመር ያ ሳይድ ቢዝነስ አትሊስት ለመኪና የምንጠቀመውን የተለያዩ ወጪዎች የምንጠቀማቸውን ዲደክት በማድረግ በመቀነስ ታክሴብል ኢንከሙን መቀነስ ይችላል። አሁን ኢንከም ሁሉም ኢንከም ታክስ አይደረግም። ታክሴብል ኢንከም እና ነን ታክሴብል ኢንከም ይባላል። ዶናልድ ትራምፕ ለምንድን ነው ነን ታክሴብል ኢንከም ያደረገው? ኢንከሙ ለምሳሌ ቅድም ያልኩሽ ሪል ስቴት ስትራቴጂ፣ የዩኤስ ታክስ ኮድ ምን ይላል? አንድ ሰው ረንታል ፕሮፐርቲ ካለው የፕሮፐርቲ የገዛበትን ዋጋ በ27.5 ዓመት መውሰድ ይችላል፣ መቀነስ ይችላል ይላል። ሎስ ማድረግ ይችላል። ፕሮፐርቲው አለ፣ ዋጋው እየጨመረ ነው ፕሮፐርቲው። ነገር ግን ፕሮፐርቲው ዌር ኤንድ ቲር አለው፣ ሎስ ከስር ያለው ብሎ ሎስ ማድረግ ይችላል፣ መቀነስ ይችላል፣ ታክሱ ላይ ማለት ነው። በዚህ ዓመት ሙሉ መቀነስ ባይችል በሚቀጥለው ዓመት ማሸጋገር ይችላል። እንደ ቢዝነስ ስለሆነ ማት ወጪዎችን መቀነስ ይችላል። ህጉ ምን ይላል? ኤኒ ቢዝነስ ኦነር ካን ዲዳክት ኤኒ ነሰሰሪ ኤንድ ኦርዲናሪ ዲደክሽን ይላል።
ኤኒ ነሰሰሪ ኤንድ ኦርዲናሪ ዲደክሽን በጣም ብሮድ ነው ይሄ ኮንሴፕት ማለት ነው። ለስራው አስፈላጊና ተገቢ የሆኑ ነገሮችን መቀነስ ይችላል ይላል። ህጉ አለ፣ ነገር ግን የመጠቀም ነው ችግራችን። ታክስ ስትራቴጂ ትንሽ ገቢ ላላቸው የምንጠቀማቸው ስትራቴጂዎች አሉ። ከፍተኛ ገቢ ሚሊየን ላላቸው ሰዎችም መጠቀም የምንችላቸው ስትራቴጂዎች አሉ። ዘ ፕሮብለም ኢዝ ሰው እንደሚጠቀም አውቆ ስራ ላይ ያለ ታክስ ባለሙያ አያገኝም፣ ታክስ ፕላነር፣ ታክስ ስትራቴጂስት አያገኝም። ዳት ኢዝ ዘ ቢገስት ቻለንጅ የገጠመን ያለው ማለት ነው። የተለመደው ታክስ ፋይል ማድረግ ብቻ ነው። ዳትስ ዘ ፕሮብለም። አሁን አንድ ምናልባት ግልጽ እንዲሆንልን በተጨማሪ አንድ ሰው ተቀጥሮ $100,000 በአመት ኢንካም ሊኖረው ይችላል። ቅድም ነግረህናል። አንድ ሰው $100,000 ካለው ትንሽዬ ቢዝነስ ካለው በዛ ሊከለል ይችላል ወይም ሊያመልጥ ይችላል። ታክስ ስትራቴጂ ከምንላቸው አንዱ ይሄ ይመስለኛል እስካሁን ከነገርከን። ነገር ግን ከሌለው ያ ሰው እስቲ ምን አይነት አማራጮች አሉ? $100,000 እየሰራ አንድ ሰው ተቀጥሮ ፕሮፌሽናል ነው፣ ተቀጣሪ ነው። ምን አይነት ዘዴዎች መጠቀም ይችላል? ሪል ስቴትስ ለዚህ ከቨር መሆን ይችላል ወይ? እስቲ እሱን አስረዳ። ኪሪ በጣም ጥሩ ጥያቄ ነው ያነሳሽው። በሁለት መልኩ ማየት አለብን ይሄን። አሁን ያልሽው ሰው ተቀጥሮ ነው የሚሰራው፣ 100,000 ነው የሚያገኘው። ታክሴብል ኢንከሙን መቀነስ ይፈልጋል። ቢዝነስ ያለውን ደግሞ በኋላ ላይ እናየዋለን። 100,000 ተቀጥሮ የሚሰራ ሰው ቤዚካሊ 3 ስትራቴጂዎች መጠቀም ይችላል። አንደኛው ሪታየርመንት ስትራቴጂ። በዩኤስ ህግ መሰረት አንድ ሰው በ2025 $23,000 ለሪታየርመንት ኢንቨስት ማድረግ ይችላል። 401k የምንለው ማለት ነው። በካናዳ RSP እንለዋለን፣ ኦር ደግሞ TFSA እንለዋለን፣ ሮዝ አይሬ ማለት ነው በዩኤስ ማለት ነው። $23,000 100,000 ከሰራ 23,000 ሪታየርመንት ካረገ $5,000 አካባቢ ሴቭ ሊያደርግ ነው ማለት ነው። ኢለስትሬሽን ነው፣ ኤግዛክትሊ ላይሆን ይችላል ይሄ። ያን ያክል ሴቭ ያደርጋል ማለት ነው። ኦኬ፣ አንደኛው ሪታየርመንት ነው። ሁለተኛው HSA ሄልት ሴቪንግ አካውንት ኢንቨስት ማድረግ ይችላል። እሱ ላይ በችግር ጊዜ ለሕክምና የሚጠቀመው ገንዘብ ዲፔንድስ እንደ ፋሚሊ ካለው በርከት ሊል ይችላል። $4,000 እስከ $8,000 HSA ላይ ማስቀመጥ ይችላል ማለት ነው። እነዚህ ታክሴብል ኢንከሙን ይቀንሱለታል። ምን ማለት ነው? 401k ላይ ኢንቨስት ሲያደርግ ሁለት ጥቅም ነው ያለው። አንደኛ ገንዘቡ ታክስ ፍሪ ያድርግለታል። የራሱ ገንዘብ ነው፣ ታክስ ፍሪ ያድርግለታል ይሄ ሰው በኋላ ከ59 ዓመት ተኩል በኋላ ሲያወጣው ያለምንም ቅጣት ገንዘቡን ማውጣት ይችላል። ታክስ ይደረጋል። ነገር ግን ብዙ ጊዜ ሰው በዛ እድሜ ታክስ የሚደረገው ብራኬት አነስ ይላል፣ ገቢያችን ስለሚያንስ ሪታየርመንት ላይ ማለት ነው። ስቲል ታክስ ይደረጋል፣ ነገር ግን ትንሽ ታክስ ነው የሚከፍለው። ታክስ ብራኬት ያንስለታል ማለት ነው። ይሄኛው ትልቅ ስትራቴጂ ነው፣ ሪታየርመንት ስትራቴጂ ማለት ነው። ሁለተኛው $100,000 የሚሰራ ሰው አንድ ረንታል ፕሮፐርቲ ኦውን ማድረግ ይችላል። ምክንያቱም 100,000 ከሰራ አበዳሪዎች ብድር ይሰጡታል። መበደርን ሌቨሬጅ ማድረግ ይችላል። ያ 100,000 የሚሰራ ሰው አንድ ረንታል ፕሮፐርቲ ሲኖረው ሌትስ ሴይ $500,000 ቤት ገዛና አከራየ እንበል። በሪል ስቴት ኢንሴንቲቭ አንድ ሰው ቤቱን ረንታል ፕሮፐርቲውን አክሰለሬትድ ዲፕሪሺየሽን ማድረግ ይችላል። ምን ማለት ነው? የቤቱ የተለያዩ ክፍሎች አርጅተዋል። ለምሳሌ ኤሲው ዲፕሪሺየት ማድረግ ይችላል። ዲፕሪሺየት ማለት መቀነስ ማለት ነው። ከገቢው ላይ እንደ ሎስ ተቆጥሮ ይቀነሳል። ቴክኒካል ተርም ስለሆነ ያው ዲፕሪሺየሽን እንለዋለን። ለምሳሌ ኤሲው አርጅቷል፣ የቤቱ ድራይቭዌይ አርጅቷል፣ ካርፔቱ አርጅቷል። ዲፕሪሺየት ስናረገው የ500,000 20%ን ዲፕሪሺየት ብናደረገው $100,000 ይሆናል። $100,000 ሎስ ሲያደርግ እዛ ተቀጥሮ የሚሰራው $100,000 ያጠፋለታል ማለት ነው። ኢንከሙ ምን ይሆናል?
ዜሮ ይሆናል። ሰው ዜሮ ኢንከም ካለው ደግሞ ታክስ አይደረግም። ቤቱ አፕሪሼት እያደረገለት ነው፣ እየጨመረ ነው። ነገር ግን ዲፕሪሼት ስላረገው አክቲቭ ኢንከሙን ሾርት ተርም ረንታል ቢሆን ያ ቤት ያከራየው ያገኛል፣ ኢንከሙንም ያገኛል፣ ኤክስፔንስ ያደርጋል፣ ለሪፔር ለሜንቴናንስ የመጣቸው እንደ ወጪ ይቆጥራል። አክቲቭ ኢንከሙን ያጠፋለታል ማለት ነው። ሶ ታክሱን ዜሮ ማድረግ ይችላል የሪታይርመንት ስትራቴጂ ከተጠቀመ ማለት ነው። ሌላኛው ሳይድ ቢዝነስ ቢጀምር ኦንላይን ኮመርስ ሴል ቢያደርግ ኦር ሰምቲንግ ኦን ዘ ሳይድ ቢዝነስ ቢጀምር ያ ቢዝነስ የተለያዩ ኤክስፔንሶች ስላሉት እነዛን ኤክስፔንሶች በማስገባት አክቲቭ ኢንከሙን ታክስ የሚደረገውን ታክሴብል ኢንከም መቀነስ ይችላል ማለት ነው። ሶ ሪታይርመንት ስትራቴጂ ፕላስ ሪል ስቴት ስትራቴጂ መጠቀም ይችላል ማለት ነው። ትንሽም ቢዝነስ ኦነሮች ወይም ደግሞ ሃይ ክላስ የሚባሉትን በተወሰነ መልኩ አይተናል። ፕሮፌሽናል የሆኑትን ለምን 100K የሚሰራ ሰው ማን እንደሆነ እናውቃለን። እሱን ተመልክተናል። አሁን ደግሞ ወደ እኛ እንምጣ። መሀል ላይ ያለነው በጣም የምንለፋው 3 ስራ የምንሰራው ከዛ በኋላ አንዳንድ ጊዜ በጣም በሚገርም ሁኔታ ካናዳ ስላለው በእርግጠኝነት መናገር እችላለሁ፣ አንደኛውን ስራ ሙሉ ለሙሉ ታክሱ ይውጠዋል። ሁለቱን ስራ ነው እጃችን ላይ የምናየው። አንዳንዶቻችን አፕሪሺየት አድርገን አትሊስት ታክሱን ይሸፍናል አንደኛው ብለን እንደክማለን። ሌላው ሰው ደግሞ ዲስካሬጅ ይሆንና እንዴ እኔ ለፍቼ ለምን ይላል። ታክስ ደሃ እንደሚያደርገን አምነን ስናማርር እንኖራለን። ይሄ ነገር ግን ከምሬት ሌላ መፍትሄ ይኖረው ይሆን? አዎ መፍትሄ አለው። እንዲያውም አሁን ቢገስት ሚስኮንሰፕሽን ያለው አነስተኛ ገቢ 2-3 ስራ የሚሰሩ ሰዎች ታክስ ስትራቴጂ አያስፈልግም ብለው የማሰብ ነገር አለ። በእኛ ጥናት ሞር ታክስ ስትራቴጂ የሚያስፈልገው ሎወር ኢንከም እና ሚድል ኢንከም ላይ ያለው በጣም ያስፈልገዋል። ምክንያቱም ሃየር ኢንከም ላይ ያለው ታክሴሽንን ሳያቅ ሃየር ኢንከም ላይ አይመጣም። ኦልሬዲ አንደርስታንድ ያደርጋሉ ከላይ ያሉት ማለት ነው። ምክንያቱም ሀብታም አይኮንም። ባይ ዘ ወይ ታክሴሽንን አንደርስታንድ ያላረገ ሰው ሀብታም ሊሆን አይችልም፣ ዌልዚ ሊሆን አይችልም። ሶ ይሄ 2-3 ስራ የሚሰሩ ሰዎች አንደርስታንድ ያላረጉት ነገር ምንድን ነው? ካታጎሪ ኦፍ ኢንከም ነው። በእኛ በዩኤስ ገቨርንመንት ህግ ታክስሽን የሚወስነው አንደኛው ገንዘቡን እንዴት ነው ያገኘሽው ነው። ኢንከሙ አይደለም፣ ካታጎሪ ኦፍ ኢንከም ነው። በምን መልኩ ነው ያገኘሽው? ፓሲቭ ኢንከም ነው፣ አክቲቭ ኢንከም ነው። አክቲቭ ኢንከም ስንል ተቀጥረን የምናገኘው ማለት ነው። ፓሲቭ ኢንከም ስንል ለምሳሌ ረንታል ፕሮፐርቲ ቤት አከራይተን የምናገኘው ኢንከም ፓሲቭ ኢንከም ይባላል። ሌላኛው ፖርትፎሊዮ ኢንከም፣ ይሄ ስታክ ማርኬት ላይ ኢንቨስት አድርገን የምናገኘው ኢንከም ፖርትፎሊዮ ኢንከም ይባላል። ሶ ይህ 2-3 ስራ ተቀጥረው የሚሰሩ ሰዎች ካታጎሪ ኦፍ ኢንከም ቢቀይሩት ምን አድርገው መቀየር ይችላሉ? ለምሳሌ 3 ስራ የሚሰሩ ከሆነ አንደኛውን ስራ ደብሊቱ ከሚያደርጉት 1099 ቢያደርጉትስ ማድረግ ይችላሉ። ምክንያቱም አብዛኛው ሰው ዩኤስ ውስጥ የሚቀጠረው በስታፊንግ ኤጀንሲ ነው። ቀጥታ ከካምፓኒው ዳይሬክት ሪሌሽንም የላቸው። እነዚህ ስታፊንግ ኤጀንሲዎች በጣም ፍሌክሲብል ናቸው። ሶ እኔ ደብሊቱ መሆን አልፈልግም፣ ኮንትራክት 1099 የሚባል ፎርም አለ፣ የታክስ ፎርም አለ። 1099 ፎርም ነው የምፈልገው፣ ታክስ ሳትቀንሱ ገንዘቡን ስጡኝ ማለት ይችላሉ። እንደዛ ካረጉ ምን ማድረግ ይችላሉ? ወጪ ማውጣት ይችላሉ ከተሰጣቸው ገንዘብ ላይ። ምን አይነት ወጪ? ለምሳሌ ወደ ስራ ሲሄዱ መኪናቸውን ነው የሚጠቀሙት። መኪና በአመት 10,000 ማይሌጅ ቢነዱ አይሬስ ምን ብሏል? ሰልፍ ኢምፕሎይ ስለሆንክ ወይም ደግሞ ስሞል ቢዝነስ ስላለ 10,000 ማይሌጅ ከነዳ $7,000 ዲደክሽን ሰጥቻለሁ ይላል ህጉ። ማይሌጅ ዲደክሽን አለ። ለመኪናው ሎን ኢንተርስት ምንከፍለውን ዲደክሽን ማድረግ እንችላለን። ለፎን ሴልፎናችን ምንከፍለውን እንደ ቢዝነስ ስለሚቆጠር ዲደክት ማድረግ እንችላለን። በጣም ብዙ ዲደክሽኖችን ማውጣት እንችላለን። ያን ዲደክሽን ስናደረግ ታክሴብል ኢንከማችን ዜሮ ማድረግ ይቻላል። ስለዚህ 2-3 ስራ የሚሰሩ ሰዎች አንደኛውን ኮንትራክት በማድረግ ትልቅ የታክስ ሌቨሬጅ መጠቀም ይችላሉ ማለት ነው።
this is very important። በጣም ብዙ ጊዜ የምንጠየቀው የምናበረታታው ሁለት ሶስት ስራ የሚሰሩ ሰዎች ሶስቱም ጋር ሄልዝ ኢንሹራንስ አይሰጣቸውም፣ ሶስቱም ጋር የሪታይርመንት ኢንሴንቲቭ ላይኖራቸው ይችላል። ፖይንት የለውም። ሁለት ሶስት ስራ ደብሊቱ ወይም ደግሞ ተቀጣሪ ሆኖ መስራት there's no point። ሶ ፍሌክሲብል ሊሆኑ ስለሚችሉ በጣም ሪኮመንድ የምናደርገው ቢቻል ሁለቱን ባይቻል ግን አንዱን ወደ ኮንትራት በመቀየር ታክሳቸውን ሴቭ ማድረግ ይችላሉ። ሌላኛው ቅድም ለመግለጽ እንደሞከርኩት ሶስት አይነት አክቲቭ ኢንከም፣ ፓሲቭ ኢንከም እና ፖርትፎሊዮ ኢንከም ብዬሻለሁ። በምሳሌ ልግለጽልሽ። አንድ ሰው $50,000 ቢሰራ $50,000 አክቲቭ ኢንከም፣ ለምሳሌ ሌትስ ሴይ ያ ሰው ቴክሳስ ውስጥ ነው የሚኖረው እንበልና ስቴት ታክስ የለም ቴክሳስ ውስጥ። $50,000 ቢሰራ ፌዴራል ኢንከም ታክስ፣ ሜዲኬር ታክስ፣ ሶሻል ሴኩሪቲ ታክስ አፕሮክሲሜትሊ $10,000 ታክስ ይከፍላል። አፕሮክሲሜትሊ ይሄ ሰው ይህንን ገንዘብ ረንታል ፕሮፐርቲ ላይ ቢያገኘው፣ ቤት አከራይቶ ቢያገኘው የሚከፍለው ታክስ $1,000 በታች ነው። ኢማጂን ከ10,000 ወደ 1,000 ወረደ። ኦኬ ይህ ሰው ደግሞ ስታክ ማርኬት ላይ ኢንቨስት አድርጎ ቢያገኘው ይህንን $50,000 ስንት ነው የሚከፍለው? አፕሮክሲሜትሊ $400 አካባቢ ነው ታክስ የሚከፍለው። ምክንያቱም ህጉ ምን ይላል? አንድ ሰው ኢንቨስት አድርጎ እስከ $49,000 ካገኘ ታክስ አላስከፍለውም ይላል ህጉ። ስለዚህ ኢንከማችን ሳይሆን ካታጎሪ ኦፍ ኢንከም በጣም ወሳኝ ነው ማለት ነው። ይህን ነው መረዳት ያለበት ኮሚኒቲያችን። በእኛ ኮሚኒቲ የተለመደ ነገር አለ። የታክስ ልናሰራ ስንል እሱ ብዙ ያስመልሳል፣ እሷ ብዙ ታስመልሳለች የሚለው ላይ የሚያተኩሩ ሰዎች አሉ። ያንን ተከትሎ የተሳሳተ ነገሮችንም የምንመለከትበት ሁኔታ አለ። ለምሳሌ ባልና ሚስት አንድ ላይ የተሳሳተ ምክር ሰምተው ለዚህ ጉዳይ ብለው የሚለያዩ አሉ። ወይም ደግሞ ብቻ ለብቻ ክሌም እናድርግ ወይ የቱ ይሻላል የሚሉ አሉ። እና በዚህ ላይስ ምን ትላለ? ምን ባለማወቅ ነው? ቅድም ያነሳኸው በጣም ኢንትረስቲንግ የሆነ ነገር አለ። ጥናት ነው የሚያሳየው፣ አንተ አይደለህም ያመጣኸው። ከ2 እስከ $8,000 በየአመቱ የኢሚግራንቱ የሚያጣበት ሁኔታ እንዳለ ነግረህናል። ስለዚህ ምንን ካለማወቅ ነው? ባልና ሚስትስ ተለያይቶ ነው አንድ ላይ ነው ክሌም ቢያደርጉ መልካም ነው ተብሎ የሚታሰበው? ኪዲ በጣም ኢንትረስቲንግ ጥያቄ፣ ብዙ ጊዜ የምንጠየቀው ጥያቄ ነው ይሄ። እኛ ኦፊስ ላይ ብዙ ከስተመሮች ደውለው ሰፓሬትሊ ማድረግ እፈልጋለሁ፣ ጆይንትሊ ነው ወይ የሚሻለው የሚሉ ጥያቄዎች እንጠየቃለን። ወደ መጀመሪያው ጥያቄሽ ብዙ ያስመልሳል ወደሚለው ልምጣና ወደ ፋይሊንግ ስታተስ እሄዳለሁ። አሁን 3 አይነት የታክስ ባለሙያዎች አሉ። አንደኛው ህጉን በትክክል የማያውቅ በቃ የተሰጠችዋን ፎርም አስገብቶ ቀኝና ግራ የማያይ የከስተመሩን ፍላጎት የማይረዳ ማክሲማይዝ ማድረግ የሚቻሉትን ነገሮች በትክክል የማያውቅ ታክስ ኤክስፐርት ነኝ የሚል ሰው አለ። ሰው ሚስ ሊያደርጉ ይችላሉ በዚህ ምክንያት። ሁለተኛው ሰው ደግሞ ታክስ ኢንቬዥን ይባላል። ህጉን በትክክል የሚጥስ ወይም ደግሞ ኢንቴንሽናሊ ታክስን የሚደብቅ የታክስ ባለሙያ አለ። ኢንቴንሽናሊ ያልተገባ ጥቅም ለማግኘት ከህጉ ውጭ ከታክስ ኮዱ ውጭ የሆኑ ነገሮችን በማስገባት ከስተመሩ ችግር ውስጥ ቢገባ ጉዳያቸው ያልሆኑ በጣም ብዙ አይነት ጥናቶች፣ ብዙ አይነት ኮምፕሌኖች ደርሰውናል እኛ ጋር ማለት ነው። ሶ ታክስ ኢንቬዥን፣ ይሄ ያለ አግባብ ታክስን የመደበቅ ስራ የሚሰሩ የታክስ ባለሙያዎች አሉ። ሶስተኛው ደግሞ ህጉን በትክክል የሚያውቅ ታክስ ኮዱን የሚረዳ ከስተመሩ ማክሲማይዝ የሚያደርግለትን ኦፕቲማይዝ አድርጎ የሚገባውን የሚሰጥ የታክስ ባለሙያ አለ። ስለዚህ ብዙ ያስመልሳል የሚለው ኮንሴፕት እንግዲህ ከሶስቱ አንዱ ነው የሚሆነው። ይሄ ሰው ወይ ያልተገባ ታክስ ኢንቬዥን ኦር ደግሞ ወይ በትክክል ህጉን አውቆ
በትክክል ኦፕቲማይዝ አድርጎ የሚገባውን የሰጠ ሰው ሊሆን ይችላል ማለት ነው። ሰው ልዩነቶች የሚፈጠሩት ይሄ በጣም ብዙ ያስመልሳል። ከነዚህ ውስጥ አንዱ ካታጎሪ ውስጥ ይገባሉ ማለት ነው። ፋይሊንግ ስታተስ እዚህ ሀገር ዩኤስ ውስጥ ሰፓሬትሊ ሜሪድ የሆኑ ሰዎች ሰፓሬትሊ ማድረግ ይችላሉ፣ ጆይንትሊ ማድረግ ይችላሉ። እና ብዙ ጊዜ የምንጠየቀው የትኛው ነው የሚሻለን፣ ሰፓሬትሊ ወይ ጆይንትሊ ነው የሚሻለን የሚል ጥያቄ እንጠየቃለን። አይአርኤስ ወይም ደግሞ የዩኤስ ግብር ሰብሳቢው ድርጅት ሜሪድ ፋይሊንግ ሰፓሬትሊ ዘ ወርስት ፋይሊንግ ስታተስ ነው የሚለው። በጣም ብዙ ክሬዲቶች የምናጣበት ስታተስ ነው። ኤዱኬሽን ክሬዲት አናገኝም፣ እርንድ ኢንከም ክሬዲት አናገኝም፣ ቻይልድ ታክስ ክሬዲት አናገኝም። በጣም ብዙ ክሬዲቶች የምናጣበት ነው። እንደውም ብዙ ጊዜ የምንጠየቀው ጥያቄ ባል ቢዝነስ ኦነር ነው፣ ትራክ ድራይቨር ኦር ኦቨር ድራይቨር ሊሆን ይችላል። እሷ ደግሞ ደብሊቱ ትሆናለች እና በቃ እሱ ነው እንድከፍል የሚያደርገኝ እና ብቻዬን ነው ማድረገው ብለው ሜሪድ ፋይሊንግ ሰፓሬትሊ ያደርጋሉ ብዙ ሰዎች። ነገር ግን እነዚህ ሁሉ ክሬዲቶች እያጡ ነው የሚያደርጉት። አይአርኤስ የሚያበረታታው ሞር ኢንሴንቲቭ የሚሰጠው ሞር ክሬዲት የሚሰጠው ሜሪድ ፋይሊንግ ጆይንትሊ ሲያደርጉ ነው። ስለዚህ ይህ ሚስ አንደርስታንዲንግ ነው። ነገር ግን ዜር አር ሰም ኤክሴፕሽኖች አሉ። ሜሪድ ፋይሊንግ ሰፓሬትሊ ቢያደርጉ የሚጠቀሙበት ኤክሴፕሽን አለ። ለምሳሌ አንደኛው ከአሁን በፊት የታክስ ዕዳ ካለበት ሪፈንድ ካላቸው ዕዳ ያለበት ሰው ሪፈንድ አይሰጠውም፣ እዛው ይወሰዳል። ስለዚህ በዚህ ሲቹዌሽን ባል ወይም ሚስት ዕዳ ካለባት ከአሁን በፊት አይአርኤስ ላይ ብቻዋን ካረገች አትሊስት ሪፈንድ ካላት ብቻዋን ይመለስላታል ወይም ይመለስለታል ማለት ነው። በእንደዚህ አይነት ሲቹዌሽን አትሊስት ዲሌይ ለማድረግ የዕዳ መክፈልን ዲሌይ ለማድረግ ሊጠቅማቸው ይችላል። ነገር ግን በአብዛኛው ሜሪድ ፋይሊንግ ጆይንትሊ በጣም ሪኮመንድ የምናደርገው፣ ሜሪድ ፋይሊንግ ሰፓሬትሊ ዘ ወርስት ፋይሊንግ ስታተስ እንደሆነ በተደጋጋሚ ለከስተመሮቻችን ነግረናል ካሁን በፊት። ቴንክ ዩ ኪዲ ይህን ስለጠየቅሽኝ በጣም አመሰግናለሁ። ያንን አያይዞ ምናልባት ስለ ጋብቻም ስላነሳን አንዳንድ ጊዜ ባል ወይም ሚስት እዚህ ይኖሩና ባል ወይም ሚስት ደግሞ አገን ኢትዮጵያ ይኖራሉ ወይም ደግሞ ልጆች ይኖራቸዋል እና ክሌም ማድረግ ይችላሉ ወይ? ማንን ነው ክሌም ማድረግ የሚችሉት? እሱን እስቲ ንገር። በጣም ጥሩ ጥያቄ ነው። I like it. So ሚስት ወይም ባል ኢትዮጵያ ያላቸው ሰዎች ጆይንትሊ ፋይል ማድረግ ይችላሉ። ነገር ግን ስቴፖች አሉ፣ ፕሮሰሶች አሉ። አሁን እኛ በዚህ በ2025 የታክስ ሲዝን በጣም ብዙ ሰዎች ከኢትዮጵያ ሚስት ወይም ባል ያላቸው ፋይል አድርገንላቸዋል። ስቴፖች አሉ። ከኢትዮጵያ ማምጣት ያለባቸው ዶክመንቴሽኖች አሉ። ቬሪ ሲምፕል ዶክመንቴሽኖች ማለት ነው። ባል ወይም ሚስት መሆኗን የሚገልጽና አይዴንቲቲያቸውን የሚገልጽ ዶክመንቴሽኖች ይዘው ከመጡ ፋይሊንግ ጆይንትሊ ማድረግ ይችላሉ። ሲያረጉ ምን አይነት ጥቅም ያገኛሉ ብለን መጠየቃችን አይቀርም። በጣም ሲግኒፊካንት የሆነ ፋይናንሻል ጥቅም ነው ያለው። አንድ ሰው ሰፓሬትሊ ሲያረግ ሲንግል ብሎ ፋይል ሲያረግ የመጀመሪያው $15,750 ነው ታክስ ዲደክሽን የሚያገኘው። ሜሪድ ብሎ ግን ሲያረግ $31,500 ከገቢው ላይ ይቀነስለታል ገና ከታክስ በፊት ማለት ነው። ስለዚህ በዚህ ዓመት አሁን ከሰራናቸው በጣም በርካታ ከስተመሮች ውስጥ ከ3,000 እስከ 6,000 ድረስ ሴቭ ያደረጉ ሰዎች አሉ። ሜሪድ ፋይሊንግ ጆይንትሊ ሚስታቸውን የነዛን ዶክመንቶች ያመጡ ሰዎች ጆይንትሊ ብለን ያደረግንላቸው ከ3,000 እስከ $6,000 ድረስ ሴቭ አድርገዋል። ስለዚህ ይቻላል። ሚስት ወይም ባል ያላቸው ሰዎች ኢትዮጵያም ይሁን ኤርትራም ይሁን የትኛውም ሀገር ይሁን እነዚህን ዶክመንቴሽኖች ያመጡ ሰዎች ጆይንትሊ ፋይል ማድረግ ይችላሉ። ልጆችስ የሚል ጥያቄ ይጠየቃል። ልጆች ላይ ሲመጣ ቴስቶች አሉ፣ ቼክ የምናደርጋቸው ቴስቶች። የመጀመሪያው ሪሌሽንሽፕ ቴስት ነው። ያ ሰው
እዛ ላለው ልጅ አባት ወይስ እናት ነው ወይ? ሪሌሽንሽፕ ቴስት እሱን ቼክ እናደርጋለን። ሁለተኛው ሰፖርት ቴስት ሰፖርት ያደርጋል ወይ ፋይናንሻሊ፣ እሱን ቼክ እናደርጋለን። ሶስተኛው ሬዚደንሲ ቴስት ዩኤስ ውስጥ ከዓመት ውስጥ ለ6 ወር ዩኤስ ኦር ካናዳ ኦር ሜክሲኮ ኑሯል ወይ ነው ህጉ የሚለው። ስለዚህ ልጅ ኑሮን ዩኤስ ውስጥ የዩኤስ ሲቲዝን ሆኖ ወይም ደግሞ ሬዚደንት ሆኖ ከ6 ወር በላይ ከቆየና 6 ወር ቆይቶ ወደ ኢትዮጵያ ከሄደ ስቲል ልጃችን ክሌም ማድረግ እንችላለን። ወደዚህ ሀገር መጥቶ ማያቅ ከሆነ የዩኤስ ሬዚደንሲ ከሌለው ልጁ ወይም ደግሞ ዩኤስ ካልተወለደ ወይም ግሪን ካርድ ከሌለው ልጃችን ክሌም ማድረግ አንችልም። ስለዚህ አሁን ያልኳቸውን ቴስቶች ካሟላ ልጃቸውንም ክሌም ማድረግ ይችላሉ ማለት ነው እና ሶሻል ሴኩሪቲ ካለው ልጃቸው። ቴንክ ዩ። ስለ ቢዝነስ ኦነሮች እናውራ ፎከስ አድርገን። የቢዝነስ ኦን ስናደርግ ነግረህናል። ሲስተሙ አፕሪሺየት ያደርጋል። ስራ ፈጣሪዎችና ሪስክ ወሳጆች ስለሆኑ ብዙ ቤኔፊቶች ወይም ደግሞ ታክስ ክሌም እንዲያደርጉ እድል ይሰጣል። ነገር ግን ስንቶቻችን እናውቃለን የሚለው ብዙ ጥያቄ ይፈጥራል። እዚህ ሀገር ብዙ ቤኔፊቶች አሉ፣ ግን መቆፈር ያስፈልጋል ይላሉ ኬኔዲያኖች። ብዙን አውቀው ይሁን ምን ይሁን ፊት ለፊት አያደርጉትም። ስለዚህ ስለ እነሱ ፎከስ እናደርግና ስሞል ቢዝነስ ኦነር ጀምሮ እስከ ትልቆቹም ሊሆን ይችላል በእኛ ኮሚኒቲ ብዙ ጊዜ አንተ የምትታዘባቸው ክሌም ሳያደርጉ ለምን እናንተም ጋር የምንቀላችሁ ስንመጣ ሆምወርካችንን ሰርተን ብዙ ነገር ይዘን ስንመጣ ነው። ስትጨነቁ መለከታለሁ። ሞር መልሱ የሚባለው ነገር ሲመጣ ምን ክሌም ላድርግላችሁ፣ እንደው እንደ የከፈልሽው የለም እንደዚህ ያደረግሽው የለም እያላችሁ ያ የሚያሳየው እኛ ባድ ከስተመር ነን፣ ሆምወርካችንን ሰርተን አመት ሙሉ ስላልመጣን። ስለዚህ ያን ለማስወገድ አሁን ኤርሊ ስቴጅ ላይ ስላለን ጭራሽ ሜንሽን ተደርጎ የማያቅ መቅጠር ከምንችላቸው ሰዎች ጀምሮ ምንድን ነው ብዙ ጊዜ የምትታዘበውና ሚስ የምናደርገው ምንስ ክሌም ማድረግ ይፈቀድላቸዋል? በጣም ጥሩ ጥያቄ ነው። አሁን ቢዝነስ ኦነርስ ስንሆን ፕሪቲ ማች በጣም ብዙ መንገድ አለ። ታክሴብል ኢንከማችን በጣም መቀነስ ምንችልበት ዜሮ እስከ ማድረስ ምንችልባቸው በጣም ብዙ ስትራቴጂዎች አሉ። ምንድነው ህጉ? ቅድም ለስራው አስፈላጊና ነሰሰሪ ሆኖ እስከተገኘ ድረስ መቀነስ እንችላለን፣ ዲደክት ማድረግ እንችላለን ነው የሚለው ህጉ። ለምሳሌ እንደውም አንድ ምሳሌ ቢሰጥሽ፣ አንድ ካሊፎርኒያ የሚኖር ከስተመራችን እዛ ኤልኤ ሌክዠሪ ሆም ነው የሚያሻሽጠው፣ ሪል ስቴት ኤጀንት ነው። ይሄ አርቲስቶች ያሉበት ኤሪያ ማለት ነው። እና በጣም ሌክዠሪ መኪና ገዛና በጣም ትልቅ መኪና ነው፣ ከ6000 ፓውንድ በላይ የሆነ መኪና ጅዋግን የገዛው እና ራይት ኦፍ አረገው። ራይት ኦፍ ማለት ታክሱን ሲያሰራ ይህን ያህል መኪና ገዝቻለሁ ብሎ መኪናውን የገዛበትን ዋጋ በሙሉ ዲደክት አረገው ታክሱ ላይ እና አይሬስ ኦዲት አረገው። እንዴት ምን ልታረገው ነው ይሄ ሌክዠሪ መኪና ገዝተህ ራይት ኦፍ ያረከው ብሎ ኦዲት አረገው። ልጁ ኢንሮል ኤጀንት ቀጥሮ ተከራከረ። እንዴት ምን ያደርግልሃል ይህ መኪና የሚል ጥያቄ ነው ጥያቄው። ምንድነው ያላቸው? እኔ የምሸጠው ቤት ሌክዠሪ ቤት ነው፣ ከስተመሮቼ ሀብታሞች ናቸው። ስለዚህ ይህም መኪና ይዤ ሲያዩኝ ትረስት ያደርጉኛል። ለቢዝነሱ አስፈላጊ ነው፣ ኢትስ ኦርዲናሪ ኤንድ ነሰሰሪ ነው ለቢዝነሱ ብሎ ተከራክሮ አሳመናቸው። ለምን? ህጉ ይላላ as far as it's ordinary and necessary for the business you can deduct ይላል ህጉ። ህጉን መጠቀም ነው። ይሄ ልጅ አይአርኤስ ሴክሽን ኮድ 162 ነው የተጠቀመው። ስሞል ቢዝነስ ኦነር ስንሆን ምን አይነት ስትራቴጂዎች መጠቀም እንችላለን? አሁን ብዙ ጊዜ ሚስ የምናደርገው አንድ ስቶር ያለው ሰው ልጆቹን መቅጠር ይችላል። የ8 ዓመት ልጅ፣ የ7 ዓመት ልጅ፣ የ8 ዓመት ልጅ እስከ 18 ዓመት ልጆቹን መቅጠር ይችላል። 2-3 ልጆች ቢኖሩት 4 ልጆች ቢኖሩ ልጆቹን መቅጠር ይችላል። ዌል የ7 ዓመት ልጅ ምን ትሰራለች? ምን ብሎ ነው የሚቀጥራት የሚል ጥያቄ ይኖራል።
የ7 ዓመት ልጅ ሶሻል ሚዲያ ላይ ድምጿን መጠቀም ይችላል። ኦር ደግሞ ሄይ ጋይስ ብላ ቲክቶክ ላይ የሆነ ማስታወቂያ ልትሰራ ትችላለች። ኤቭሪ ሲንግል መንዝ ከስተዲ አካውንት ከፍቶ በስሟ ገንዘቡን ማስገባት ይችላል። በኋላ ታክስ ያሰራ ሌበር ኮስት ብሎ ቢዝነሱ ላይ እንደ ወጪ ቆጥረዋል። ልጅቱ ግን ታክስ አትደረግም። ለምን? ስታንዳርድ ዲደክሽን ውስጥ ነች። እስከ $15500 ቢከፍላት ምንም ታክስ አትከፍልም እሷ ህፃኗ። እሱ ላይ ግን ታክስ ዲደክሽን ነው። ይህን ስትራቴጂ ሃይሪንግ ኪድስ መጠቀም ይችላሉ። ሌላው በጣም ኢንተረስቲንግ ህግ አለ፣ አጋስታሮል ይባላል። አንድ ቢዝነስ ያለው ሰው መኖሪያ ቤቱን ማከራየት ይችላል ለቢዝነሱ ለ14 ቀን ኮንቲኒየስሊም ሊሆን ይችላል፣ በተለያየ ቀንም ሊሆን ይችላል። ለ14 ቀን አከራይቶ ቢዝነሱ ላይ እንደ ወጪ መቁጠር ይችላል። እሱ ግን ተቀባዩ ታክስ አይከፍልም። ምሳሌ ለመስጠት የኔ ካምፓኒ ሀበሻ ሰርቪስ አሁን ለምሳሌ የኔን ቤት ተከራይቶታል፣ የዘመንን ቤት ሀበሻ ሰርቪስ በየወሩ ይከፍላል፣ ወደ ዘመን አካውንት ብር ያስተላልፋል። ዘመን ግን ታክስ አይከፍልም። ሀበሻ ሰርቪስ ግን እንደ ወጪ ቆጥረዋል። ይህ ስትራቴጂ ነው፣ አጋስታሮል ይባላል። ይህን ስትራቴጂ መጠቀም ይችላሉ። ሌላው ቢዝነስ ላይ በጣም ብዙ ዲደክሽኖች አሉ። ለምሳሌ የሚጠቀሙት መኪና፣ የመኪናው ሎን ኢንተርስት፣ የመኪናው ማይሌጅ ፐር ማይል 70 ሳንቲም ይፈቅዳል። አሁን የአይሬስ ሴክሽን ኮድ 2025 ላይ በየዓመቱ ትንሽ ለውጦች ይኖሩታል። በጣም ዘርፈ ብዙ ዲደክሽኖች አሉ መጠቀም የምንችላቸው ቢዝነስ ኦነር ስንሆን ማለት ነው። ኢንቨስት ብናረግ ደግሞ ሪታይርመንት አካውንት ለቢዝነስ ሲሆን በጣም ብዙ ነው ኮንትሪቢዩት ማድረግ የምንችለው። አሁን ለምሳሌ 401k ተቀጥሮ የሚሰራ ሰው ማክሲመም 23,000 ነው ኮንትሪቢዩት ማድረግ የሚችለው። ቢዝነስ ኦነር ከሆነ ግን በሁለት መልኩ ለ401k ኢንቨስት ማድረግ ይችላል። አንደኛው እንደ ራሱ እንደ ተቀጣሪ ሆኖ $23,000 ኮንትሪቢዩት ማድረግ ይችላል። ሁለተኛው ደግሞ እንደ ቀጣሪ ሆኖ እንደ ቢዝነስ ኦነር ሆኖ ደግሞ ሌላ 20% የፕሮፊቱን 20% ኮንትሪቢዩት ማድረግ ይችላል ለሪታየርመንት ማለት ነው። በተለይ የሪታየርመንት ጥቅሙን የሶሎ 401k ቢዝነስ ያላቸው ሰዎች በቃ the biggest misunderstood የተደረገው ኮንሴፕት እሱ ነው። እኛ ጥናት እናደርጋለን for the last few years ከከስተመሮቻችን 80%ቱ ለሪታየርመንት አካውንት ኮንትሪቢዩት አያደርግም። ኢትስ ቢግ ናምበር እና በጣም ኮንሰርን ያደርገናል ይሄ። ስለዚህ ዘርፈ ብዙ መንገዶች አሉ ቢዝነስ ኦነር ለሆኑ ሰዎች መጠቀም የሚችሏቸው ማለት ነው። ታክስ ብራኬት ሲባል እንሰማለን። ለመረዳት ራሱ ጎግል ስታደርገው ትንሽ ኮምፕሊኬትድ ነው። የገባህ ይመስልህና ምን ማለት ነው ብለህ እኔ እንኳን ብዙ ሞክሬ እንኳን ብዙ ያልተረዷቸው ነገሮች አሉ። መቼ ነው ታክስ ብራኬቱን የምናልፈው? የትኛው ነው ከየትኛው ታክስ ብራኬት ብለን እንላለንና ስለሱ ብታስረዳን በተወሰነ ደስ ይለኛል። ምንድን ነው ታክስ ብራኬት? ታክስ ብራኬት ስንል ምን ማለት መሰለሽ ኪዲ፣ አሁን የዩኤስ ታክስ ሲስተም ፕሮግሬሲቭ ነው። ፕሮግሬሲቭ ታክስ ሲስተም ይባላል። ፎር ሹር የካናዳም ፕሮግሬሲቭ ነው። አንድ ወጥ የሆነ ታክስ ብራኬት የለም። እንደ ገቢያችን መጠን የተለያየ ነው ታክስ ብራኬቶ ማለት ነው። የምንከፍለው ታክስ ፐርሰንቴጅ ይለያያል። ለምሳሌ ከ1 እስከ 12,000 የሚያገኝ ሰው 0፣ ከ12,000 እስከ 30,000 እንደዚህ የተባለ በየዓመቱ የሚለያይ ቁጥር አለ ማለት ነው። ለምሳሌ ታክስ ብራኬቴ 22 ነው ቢል አንድ ሰው ዝም ብሎ ካልኩሌት አድርጎ 100,000 ያገኘሁት 22% የሚከፍለው 22,000 ነው ማለት አይችልም። እንደዛ አይደለም ካልኩሌት የሚደረገው። ካልኩሌት ሲደረግ ከ0 እስከ 12,000 ያለው ምንም ታክስ አይከፍሉም 0። ከዛ ከ12,000 እስከ 20,000 ያለው ደግሞ 12%። እንደዛ ነው ካልኩሌት የሚደረገው እንጂ ቀጥታ ፐርሰንቴጁ ይህ ነው በቃ እንደዚህ ነው ካልኩሌት የሚደረገው የምከፍለው ይህን ያህል ነው ተብሎ አይደለም። ታክስ ብራኬቱ በዚህ መልኩ ነው፣ ፕሮግሬሲቭ ነው ማለት ነው። እንደ ገቢያችን መጠን እንደ ፋይሊንግ ስታተሳችን ይለያያል። ሜሪድ የሆኑ ሰዎች ፋይል ሲያረጉና ሲንግል የሆኑ ሰዎች ፋይል ሲያረጉ ይህ ታክስ ብራኬት ይለያያል። ፕሮግሬሲቭ ነው
ፐርሴንቴጁም ይለያያል ማለት ነው። ሶ ሜሪድ ሲሆኑ ሞር አድቫንቴጅ ያለው ያልኩት ቅድም አንደኛውም አድቫንቴጅ ታክስ ብራኬቱ ላይ ራሱ ትልቅ አድቫንቴጅ አለው ማለት ነው። ሶ ፕሮግሬሲቭ ይባላል ካናዳም ዩኤስም ውስጥ ማለት ነው። በዚህ መልኩ ብንረዳው ጥሩ ነው። ዶናልድ ትራምፕ ከመጣ በኋላ ብዙ ኢንትረስቲንግ የሆኑ ነገሮችን ያደርጋል። አነጋጋሪ መሪ ስለሆነ ብዙ ጊዜ ኔጌቲቭ ነገሩ የጎላ ነው። ነገር ግን አንዳንድ የማይወራለት ደግሞ ዋን ቢግ ቢዩቲፉል ቢል ብሎ ካመጣው ውስጥ ስለ ቲፕ ያነሳቸው በታክስ ዙሪያ የለወጣቸው ነገር አለና እስቲ ስለ ቢግ ቢዩቲፉል ቢል ታክስ ላይ ይዞት የመጣውን አዲስ ነገር ካለ ንገረን። ዋን ቢግ ቢዩቲፉል ቢል በጣም አሜዚንግ የሆነ ህግ ነው። በጣም ታክስ ህጉን ተረድቶ ለሚጠቀምበት ሰው በጣም የሚገርም አድቫንቴጅ ያለው ህግ ነው። የመጀመሪያው በጣም ብዙ ሰው ሊጠቀመው የሚችል ነገር ግን አንደርስታንድ ባለማድረግ ብዙዎቹ የተጠቀሙት አይመስለንም። ቦነስ ዲፕሪሺዬሽን የሚባል ህግ አለ። ምን ማለት ነው? አንድ ሰው ለቢዝነሱ ማሽነሪ ከገዛ፣ መኪና ከገዛ፣ ለምሳሌ ትራክ ሊሆን ይችላል፣ ኦቨር ድራይቭ የሚያደርግበት ከ6000 ፓውንድ በላይ የሆነ መኪና ሊሆን ይችላል። ከገዛ የገዛበትን ዋጋ 100,000 ዶላርም ይሁን ምንም ይሁን የገዛበትን ዋጋ ታክሱ ላይ መቀነስ ይችላል ይላል። አሁን ይህንን ህግ እኛ በዚህ ዓመት 2025 ታክስ ስንሰራ የተጠቀምንላቸው በጣም ዘርፈ ብዙ ሰዎች አሉ። ማክሲመም ሪፈንድ 26400 ዶላር ይመስለኛል የሰጠነው ሰው የዚህ ህግ ተጠቃሚ ነው። ቦነስ ዲፕሪሺዬሽን ተጠቅሞ ኦቨር ድራይቨር ነው እና ልጆች አሉት። ይህንን ህግ ተጠቅሞ ነው ይህን ያህል ሪፈንድ ያስገኘንለት ማለት ነው። 100% መኪናውን የገዛበትን ዋጋ ራይት ኦፍ አረግንለት፣ ቀነስንለት ታክሱ ላይ ማለት ነው። አንደኛው ህግ ቦነስ ዲፕሪሺዬሽን ነው። መኪና ብቻ አይደለም፣ ማሽነሪዎች ሊሆኑ ይችላሉ። ትልልቅ ማሽነሪዎች ኳሊፋይ ያደርጋሉ ማለት ነው፣ አስፋራስ ለቢዝነስ እስከሆኑ ድረስ ማለት ነው። ሌላ ቅድም እንዳልክሽው ከቲፕ የተገኘ ገንዘብ እስከ 25,000 ዶላር ድረስ ታክስ አይደረግም። በጣም ትልቅ አድቫንቴጅ ነው ይሄ። ኦቨርታይም እስከ 12,500 ድረስ ታክስ አይደረግም። እንደዚህ አይነት ህጎች ትልቅ አድቫንቴጅ ይዘው የመጡ ህጎች ናቸው ማለት ነው። ሌላው ትራምፕ አካውንት፣ አሁን ቢግ ቢዩቲፉል ቢል ትራምፕ አካውንት ላይ ይዞት የመጣው ጥቅም በጣም ኢትስ አሜዚንግ። ልክ 401ኬን ሪፕሌስ ሊያደርግ የሚችል ሌላ ስትራቴጂ ነው። ምንድን ነው ትራምፕ አካውንት? ከ2025 እስከ 2028 የተወለዱ ልጆች ፌዴራል ገቨርንመንቱ 1,000 ዶላር ይሰጣቸዋል። ወላጅ ደግሞ ከታክስ በፊት ቀንሶ 5,000 ዶላር ኢንቨስት ማድረግ ይችላል ለልጆቹ ማለት ነው። የሚለየው ምንድን ነው? ይሄ ትራምፕ አካውንት ከአሁን በፊት ካለው ከ401ኬ የሚለየው ኢትስ ሞር ፍሌክሲብል። 401ኬ ማኔጅ የሚደረገው በቀጣሪዎች ነው ብዙ ጊዜ ማለት ነው። ይሄኛው ትራምፕ አካውንት ግን ሞር ፍሌክሲብል ነው። የምንፈልገውን ስታክ ፕሮዳክት፣ ኢንዴክስ ፈንድ፣ ሚቹዋል ፈንድ መግዛት እንችላለን። ይሄ ልጆቹ ሲያድጉ 18 ሲሞላቸው ቴኮቨር ያደርጉታል ልጆቹ። ጥቅሙ ምንድን ነው? አንደኛ ኢንቨስትመንትንም ማስተማር ነው ለልጆቹ። ምክንያቱም በፋይናንስ ዓለም ዌልዚ መሆን ኢንፎርሜሽን ይጠይቃል። ኢንፎርሜሽን ቤዝድ ነው ሀብት ማፍራት። ስለዚህ ልጆቹ ኢንቨስትመንትን ይማራሉ። በዛው ልክ ትምህርት ቤት አንሄድም ቢሉ ለኮሌጅ ይሆናቸዋል 18 ሲሞላቸው። አንሄድም ቢሉ ደግሞ ሜቢ 30 ዓመት እስኪሞላቸው ኪፕ ካረጉት፣ 25 ዓመት እስኪሞላቸው ኪፕ ካረጉት ይህን ገንዘብ ዳውን ፔመንት ይሆናቸዋል ቤት ለመግዛት ማለት ነው። ፍሌክሲብል ነው ይሄ ትራምፕ አካውንት ማለት ነው። አዲስ ልጅ የወለዱ ሰዎች ብቻ አይደለም የሚጠቀሙት ይሄን። ልጅ ያላቸው ሰዎች ከአሁን በፊት የተወለዱ ከ18 ዓመት በታች የሆነ ልጅ ያላቸው ሰዎች ከታክስ በፊት 5,000 ዶላር ቀንሰው ለልጃቸው ኢንቨስት ማድረግ ይችላሉ ማለት ነው። ትራምፕ አካውንት ሌላ ትልቅ አድቫንቴጅ ነው። ሌላው መኪና የገዙ ሰዎች፣ አዲስ መኪና 00 ማይሌጅ የገዙ ሰዎች ኢንተርስቱ ዲደክት ማድረግ ይችላሉ። ለምሳሌ አንድ ሰው አሜሪካ ውስጥ የተመረተ መኪና ገዝቶ በአመት ውስጥ ኢንተርስት ሬት 5,000 ዶላር ቢከፍል ታክሱ ላይ ይቀነስለታል ማለት ነው። ይህም ሌላ አድቫንቴጅ ነው ማለት ነው። ሌላው ሳልት ዲደክሽን፣ ፕሮፐርቲ ታክስ ቤት ያላቸው ሰዎች ፕሮፐርቲ ኦነሮች ማለት ነው። በጣም ብዙ ኮሚኒቲ፣ የኛ ኮሚኒቲ ቤት ያላቸው አሉ እዚህ ዩኤስ ውስጥ እና
ካሁን በፊት ፕሮፐርቲ ታክስ ከታክሳችን ላይ የሚቀነስልን $10,000 ነበረ። አሁን ወደ 40,000 ከፍ ብሏል። አንድ ሰው ፕሮፐርቲ ታክስ 20,000 30,000 ከከፈለ እና ገቢው 100,000 ከሆነ ከ100,000 ሲቀነስ 30,000 ቀሪው የሚያገኘው 70,000 ነው ታክስ የሚከፍለው ማለት ነው። እነዚህን የመሰሉ ዘርፈ ብዙ ጥቅሞች ይዞ መጥቷል ዋን ቢግ ቢዩቲፉል ቢል። በጣም እናመሰግናለን ፕሬዚደንት ትራምፕ። አንዳንድ ጊዜ ማመስገንም መልካም ነው። እንግዲህ ቅድም መሀል ላይ በህጋዊ መንገድ ያሉንን ኢንካም በታክስ ከመበዝበዝ እንዴት መዳን እንዳለብን በደንብ አድርጋ አስረድተህናል። መጠንቀቅ ያሉብን ደግሞ በስህተት የምንሄድባቸው፣ ለምን ታክስ አለመክፈል ደግሞ በጣም ሲሪየስ የሆነ ቅጣት የሚያሰጥ ነገር እንደሆነም እናውቃለን። እዚህ ሀገር እንደውም የነዋሪ የሆኑት ተወላጅ የሆኑት ሲናገሩ ከታክስና ከሞት የሚያመልጥ የለም ሲሉ ነው የምሰማቸው ኬኔዲያኖቹ። እና ታዲያ ይሄን ማምለጥ አይቻልም የሚባለውን ነገር ግን ስትራቴጂውን ተጠቅሞ ቢያንስ ከምንቀንሰው ኦልሞስት በዜሮ መልክ እስከሚገባ ድረስ ማስቀረት ብዙ መንገዶች እንዳሉ ነግረህናል። ለዛሬው በጥቂት ወደፊት በደንብ ታስተምረናል። መጠንቀቅ ያለብንስ ምንድን ነው? ለምሳሌ ያላዋቂ መካሪ ተከትለን በኋላ ሲቀጡን ደግሞ የሚገባንን ሁሉ ሳይቀር እየነሱ እንደሚቀጡንም ሰምቻለሁ እና እሱንም ጨምረህ ብትነግረን ደስ ይለኛል። ኪዲ፣ በጣም መሰረታዊ ጥያቄ ነው። ይሄ ብዙ ጊዜ የምናገኘው ስህተት ነው። ትንሽ ነው የሰራሁትና ታክስ ፋይል ማድረግ የለብኝም ብለው የሚያምኑ በጣም ብዙ ሰዎች አሉ። ይገርምሻል። ትናንትና እኔ ኦፊስ የመጣች አንድ ሴት ከጥቂት ወራት በፊት ኤልኤልሲ ፎርም አድርጌላታለሁ። ኬተሪንግ ቢዝነስ ነው ያላት እና ኤልኤልሲ ፎርም አድርጌላት ኤልኤልሲው ሌላ ጉዳይ ልታስፈጽም ትናንትና መጣች እና ታክስ ፋይል አረግሽ ወይ አልኳት። ኖ የሰራሁት እኮ $10,000 ብቻ ነው እና ታክስ ፋይል ማድረግ የለብሽም አሉኝ ሰዎች። ዲስ ኢዝ ኢንተረስቲንግ። አንድ ሰው ህጉ ምን ይላል? አንድ ሰው እንደ ሰልፍ ኤምፕሎይ ሆኖ $400 ከሰራ ታክስ ፋይል ማድረግ አለበት ይላል ህጉ። ብዙ ሚስ አንደርስታንዲንጎች፣ ሰዎች ማድረግ የለብሽም ማሉኝ ብላ ነው። እቺ ሴት አዲስ ናት ለሀገሩ፣ አልተረዳችም። ታክስ ፋይል ካላረግን ምንድን ነው የሚያደርገው? አይሬስ ባይዘወይ ታክስ ፋይል አድርጎ አለመክፈል ወንጀል አይደለም ዩኤስ ውስጥ። ታክስ ፋይል አለማድረግ ግን ወንጀል ነው፣ ሊያሳስር ይችላል። ክሪሚናል ኬዝ ነው እሱ፣ ፋይል አለማድረግ ማለት ነው። ፋይል የማያደርጉ ሰዎች አይሬስ ወይም ደግሞ ኢንተርናል ሪቨኒው ሰርቪስ ምንድነው የሚያደርገው? ኖቲስ ይልክላቸዋል። መጀመሪያ ፋይል አላረክም፣ ፋይል እንድታረግ ብሎ ኖቲስ ይልካል። ኦኬ፣ ኖቲሱን ኢን ታይም 90 ዴይስ ሰጥቶ ወይም ደግሞ 60 ቀን ሊሆን ይችላል። በዛ ውስጥ ሪስፖንስ ካላረጉ አይሬስ ምን ያደርጋል? ሰብስቲቱት ኦፍ ሪተርን ራሱ ፋይል ያደርጋል፣ እነሱን ሆኖ ማለት ነው። ፋይል ሲያደርግ ግን እነሱን ሆኖ እነሱን በማይጠቅም መልኩ ክሬዲት የለ ዲደክሽን የለ ፋይል ያደርጋል፣ እነሱን ሆኖ ማለት ነው። ሰብስቲቱት ኦፍ ሪተርን ይባላል። ይሄ ካደረገ በኋላ እንዲከፍሉ ቢል ይልክላቸዋል፣ ለታክስ ፔየሮች ማለት ነው። ቢል ልኮላቸው በተሰጣቸው ታይም ውስጥ የማይከፍሉ ከሆነ ምንድነው የሚያደርገው? ወደ ኮሌክሽን ይልከዋል። ወደ ኮሌክሽን ተልኮ አሁንም ሪስፖንድ የማያደርጉ ከሆነ ባንካቸው ፍሪዝ ይደረጋል፣ መበደር አይችሉም፣ ክሬዲታቸው ፍሪዝ ይደረጋል፣ ምንም አይነት ፋይናንሻል እንቅስቃሴ እንዳይኖርሽ ይደረጋል። ከዛ የሚቀጥለው ስቴፕ ወደ ጀል ወደ እስር ቤት መሄድ ነው ማለት ነው። ስለዚህ ታክስ ፋይል ማድረግ የለብኝም ብለው የሚያምኑ ሰዎች በጣም ጥቂት አይደሉም፣ በጣም ብዙ ሰዎች አሉ። ይሄ ወርድ ኦፍ ማውዝ እንዴ ከ10,000 በታች ከ15,000 በታች እኮ ታክስ ፋይል አይደረግም ብለው የሚያምኑ በጣም ብዙ ሰዎች አሉ። በዚህ ዓመት የገጠመን ወጣት ልጆች አሉ ከወላጆቻቸው ጋር ያሉ፣ ነገር ግን በሳይድ ቢዝነስ 5,000 6,000 የሚሰሩ ሰልፍ ኤምፕሎይ ሆነው ማለት ነው። እና አብዛኛው ወላጅ ልጆቹ ፋይል ማድረግ እንዳለባቸው አያውቅም፣ አይረዳም። ነገር ግን ገና በዚህ እድሜያቸው የታክስ ዕዳ ቀማሽ ሊሆኑ ነው ማለት ነው። በጣም ብዙ አድርገው ከቅጣት ጋር ከዋርኒንግ ጋር ነው ብዙ ነው የሚያስከፍሉት ፋይል ካላረግን ማለት ነው። ስለዚህ ይሄ በጣም መጠንቀቅ ያለብን ነገር ነው።
$400 በላይ ያገኘ ማንም ሰው በዩኤስ ሕግ መሰረት ታክስ ፋይል ማድረግ አለበት ማለት ነው። ክላይንትህን ተከትለን አንድ ጥያቄ ለማንሳት ወደድኩኝ። ታክስ ሳይከፍሉ ወይም ታክስ ክሌም ሳያደርጉ የረፈደባቸው እንዳሉ ሁሉ ለነሱ በሱ አድርገህ ምላሽ ሰጥተሃቸዋል ማድረግ እንዳለባቸው። ነገር ግን ደግሞ ታክስ ደግሞ ክሌም አድርገው ወይም ደግሞ እራሳቸው ሰርተውት ወይም ሌላ ልምድ የሌለው ሰው ጋር አሰርተው ቅሬታ ያደረባቸዋሉ። አሁን የታክስ ሲዝኑ አልፏል። ነገር ግን ምናልባት የኛ ገና አልደረሰንም፣ ወረቀት እስከሚመጣ እየጠበቅን ነው ከገቨርንመንት አሰስመንት የሚባለው። ስለዚህ አሁን ከዛ በኋላ ምንድን ነው መፍትሄው? በቃ አንዴ ተሳስተዋል፣ ከዛ በኋላ ወደኋላ መመለስ አይቻልም። መፍትሄ ያለው ወይ? ቅሬታ ምንድን ነው ማድረግ የሚቻለው? በእኛ በዩኤስ ሕግ አሜንድመንት ይቻላል። ታክሳቸውን አሜንድ ማድረግ ይችላሉ። ወደኋላ 3 ዓመት መሄድ ይፈቀዳል። የሰሩትን ስህተት አይሬስም ያበረታታል። ይሄ ሰው ስህተት ከሰራ ተመልሶ ሄዶ ስህተቱን እንዲያስተካክል ተፈቅዶለታል ማለት ነው። በነገሮች ላይ በጣም ብዙ ሰዎች ባለፈው አሁን 2025 ላይ ስቲል አሜንድመንት የምንሰራላቸው በጣም ብዙ ከስተመሮች አሉ። 2025 ላይ 2024 ላይ ቤት ገዝቼ ቤቱን አላስገባልኝም፣ የቤቱን ዲደክሽን ኢንተረስት ላይ ያገኘሁትን ዲደክሽን አላስገባልኝም፣ ስታክ ማርኬት ላይ ሎስ አድርጌ ነበር ያንን ክሌም አላረገልኝም የሚሉ በጣም ብዙ ከስተመሮች አሉ። ወደኋላ 3 ዓመት ሂዶ ማስተካከል ይቻላል። በተለይ ሪፈንድ ካለን 3 ዓመት፣ ከፋይ ከሆነ ግን ወደኋላ መሄድ ይቻላል። ምን ከፍለው ከሆነ ማለት ነው። አይሬስ ከ3 ዓመትም ወደ ላይ ከፋይ መልሰው ብር ካለን ማለት ነው። ሪፈንድ ካለን ግን ከ3 ዓመት እስከ 3 ዓመት ሂደን የሰራነውን ስህተት ክሌም ያደረግነው ክሬዲት ክሌም ያደረግነው ዲደክሽን ክሌም ማድረግ እንችላለን ማለት ነው። እና ስቲል እየሰራ ዓመቱን ሙሉ ነው የኛ ኦፊስ የሚሰራው። በጣም ብዙ ከስተመሮች ነው ይሄን እየሰራን ያለ ነው። እንግዲህ ምናልባት በአንድ ቀን እንዳላደክምህ ይሄ በጣም ዋይድ ቶፒክ ነው። እያንዳንዱን ቶፒክ ይዘን መተን የምንወያይበት ይሆናል ብዬ አምናለሁኝ። ምናልባት ለዛሬ ልትጨምርልን ያሰብካቸው ነገሮች ካሉ መድረኩ ክፍት ነው። ነገር ግን ይህንን እንኳን ግንዛቤ ለመጨበጥ ይህንን እያብላላን ለሚቀጥለው ዝግጅት ደግሞ በተለይ ተመልካቾች ከስር ምን አይነት ግራ የሚያጋባችሁ ጥያቄ አለ? ስለ ታክስ ማወቅ የምትፈልጉት ምንድን ነው? የተጎዳችሁበት ወይም በኋላ የተማራችሁበት ነገር ካለ አካፍሉንና ያንን ይዘን በድጋሚ እንመጣለን። ሌላ ግን የምታነሳው ካለ እድሉ ልስጥ። እኔ ለሁሉም ኮሚኒቲ ለሁሉም ኢትዮጵያን ኤርትራን ኮሚኒቲ ማስተላለፍ የምፈልገው ነገር ፋይናንሻል ፍሪደም ሁላችንም እንፈልጋለን። ሁላችንም ሀብት ማፍራት እንፈልጋለን። ነገር ግን ሀብት እውቀት ቤዝድ ነው። እውቀትን መሻት አለብን። ትክክለኛውን መረጃ በመጠየቅ ማግኘት ያለብንን መረጃ ማግኘት አለብን። አንድ ሰው አሁን ኢን ደ ሞርኒንግ 5 ኢን ደ ሞርኒንግ ስራ ይሄዳል ተነስቶ። ነገር ግን 5 ደቂቃ 10 ደቂቃ ስለ ፋይናንሻል ሲቹዌሽኑ ስለ ታክሴሽን ሪሰርች የማድረግ አቅም ቢኖረው በጣም ዘርፈ ብዙ ጥቅሞችን ማግኘት ይችላል። ኢንቨስትመንት ላይም እንደዚሁ፣ ታክሴሽን ላይም እንደዚሁ፣ ሌሎችም ላይ እንደዚሁ ማለት ነው። ፋይናንሻል ፍሪደም ማይንድ ላይ ነው የሚጀምረው። ማይንድፉልነስ የምናረገው ነገር ትክክል ነው ወይ? ትክክለኛ መረጃ አለ ወይ? የመወስነው ውሳኔ ኢንፎርሜሽን ቤዝድ ነው ወይ ብለን ማሰብ መቻል አለብን። ሌላው $1,000-2,000 ከታክስ ሴቭ ማድረግ ሚሊዮኔር ሊያደርገን ይችላል። በነገርሽ ላይ ኪዲ ሚሊዮኔር ሊያደርገን ይችላል። አንድ ሰው በአመት ውስጥ $2,000 $3,000 ኢንቨስት ቢያደርግ ኢንሰርት ይዝ ሚሊዮኔር መሆን ይችላል። ግን ምን ይፈልጋል? ቢሄቨር ይፈልጋል፣ ካራክተር ይፈልጋል፣ ኮንሲስተንሲ ይፈልጋል። ያንን ኮንሲስተንትሊ ማድረግ ማለት ነው። ኮንሲስተንትሊ ጥያቄ መጠየቅ ይፈልጋል። ስለዚህ
ጥያቄዎችን መጠየቅ ባለሙያ በሚያስፈልግ ሰዓት ባለሙያ ጋር ሄዶ ትክክለኛውን መረጃ በማግኘት ትክክለኛ ውሳኔ መወሰን ማጂክ አይደለም። ፋይናንሻል ፍሪደም ማጂክ አይደለም። ኢትስ ጀስት ኮንሲስተንሲ እና ኢንቴንሽናል አክቲቪቲ ላይክ በስሌት የምናደርገው ድርጊት ነው። ሁሉም ሰው ስለ ታክስ ስትራቴጂ አይዲያ እንዲኖረው ከታክስ አንጻር ከታክስ ሴቪንግ አንጻር ስፔንድ ሲያደርግም ኢንቨስት ሲያደርግም ወጪ ሲያወጣም እንዲመለከተው ነው ፍላጎታችን። አመሰግናለሁ። እኔም አንድ ልመርቅ እንግዲህ ሀሳቤን ቀይር ያለው በመጨረሻ መዝጊያ ብናደርገው ደስ ይለኛል። ቢዝነስ ያላቸው ሰዎች የሆነ ታይም ላይ ኖማተር ምንም ክሌም ቢያደርጉ ስቲል የሚከፍሉት ታክስ ብዙ የሆነ በሚመጣበት ሰዓት በተለምዶ የሚመከር ምክር አለ፣ ወደ ኮርፖሬሽን ብትቀይሩት የሚል። እንደ ባለሙያ መቼ ነው ያ ነገር አስፈላጊ ነው ወይም ደግሞ አላስፈላጊ ነው? ይሄ አንዳንድ ጊዜ መድኃኒት ለሚያስፈልገው ነው የሚሰራው አይደለም። የማያስፈልግበት ወቅት አለ፣ የሚያስፈልግበት ወቅት አለ ተብሎ ይታመናል ወይ? እስቲ ስለሱ ንገረን። ያ ኪዲ በጣም ጥሩ ጥያቄ ነው። አሁን ይሄ አንደኛው ታክስ ስትራቴጂ ነው። በነገርሽ ላይ ኮርፖሬሽንን ከኤልኤልሲ ወደ ኤስ ኮርፕ ትራንዚት የምናደርግበት ስቴጅ አለ። በታክስ አንደኛው ምክንያቱ ታክሴሽን ነው። ለምንድን ነው ሰው ኤልኤልሲ ሲጀምር ኤልኤልሲ ይሆናል? አሁን አብዛኛው ሚሊኒየር ቢሊኒየር ትሪሊየር የሆኑ ካምፓኒዎች የሚጀምሩት ከኤልኤልሲ ነው። ከዛ ወደ ኤስ ኮርፕ ከዛ ወደ ኮርፖሬሽን እያሉ ይሄዳሉ። ኤልኤልሲ ላይ የሚቆየው ሰው ብዙ ፕሮፊት የለውም ገና፣ አብዛኛው ወጪ አለው። የሚከፍለው ታክስ እና የሚያወጣው ወጪ ትንሽ ስለሆነ ኤልኤልሲ ላይ ይቆያል። ነገር ግን ፕሮፊት ካለው በተለይ $100,000 እና ከዛ በላይ ካገኘ አንድ ሰው ወደ ኤስ ኮርፕ ቢያድግ የተሻለ ይሆናል። ለምን? ኤስ ኮርፕ ሲሆን እዛ ካምፓኒ ውስጥ ራሱን ቀጣሪ ማድረግ ይችላል። ምን ያተርፋል? ሰልፍ ኢምፕሎይመንት ታክስ ያተርፋል ማለት ነው። ያ ካምፓኒው የኤስ ኮርፕ ካምፓኒው ሰልፍ ኢምፕሎይመንት ታክስ 15.3% ሊያተርፍ ነው ማለት ነው። ብዙ ጊዜ $100,000 በላይ የሚሰሩ ሰዎችን ወደ ኤስ ኮርፕ ትራንዚት እንዲያደርጉ እንመክራለን። ነገር ግን ካምፓኒውን አይቀይሩትም። ኢትስ ታክስ ፎርም ነው። ባይ ዘ ወይ አይአርኤስ ላይ ፋይል የምትደረግ ፎርም አለች። የካምፓኒው ስም አይቀየርም። ምንም የሚቀየር ነገር የለም። ታክሴሽን ሲስተሙን ነው የምንቀይረው። በዚህ ምክንያት ታክስ ሴቭ ለማድረግ ከኤልኤልሲ ወደ ኤስ ኮርፕ መሸጋገር ይችላሉ ማለት ነው። this is one of tax strategy. አሜዚንግ። በዚህ ላይ ብቻ ብዙ ማውራት ይቻላል ብዬ አምናለሁ። ዛሬ እንግዲህ ዋናውን ነገር ነው የተነጋገርነው። በጣም ብዙ ሚስጥሮችን የደበቁንን እንደምታካፍለን እና የታክስ እየከፈሉ ሀብታም መሆን አይቻልም። እኩል ነው አንዳንድ የሚካፈለን ገቨርንመንት ብዙ ማናቃቸውን ነገር ባለማወቅ። ለምሳሌ ይሄንን የሚሰሙ ቢዝነስ ኦነሮች በጣም ብዙ ነገር ክሌም አድርገው ጨርሰው ነገር ግን ያደገች ልጃቸውን ቤት አስቀምጠው በሷ ብዙ ገንዘብ ማትረፍ እንደሚችሉ ዛሬ የሰሙ ሰዎች በጣም ብዙ ናቸው ብዬ ነው የማስበው። ነገር ግን እያንዳንዱን አብዛኛው ኮሚኒቲያችን የሚሰራው የተሰማራበት ስራ ላይ በማተኮር እንዴት መጠቀም ይችላሉ እያልን ምናልባት ትራክ ቢዝነስ ላይ ያሉ ምናልባት ሬስቶራንት ያላቸው ኡበር ድራይቨር የሆኑ ወይም ደግሞ ሎየር እና ዶክተር የሆኑ እያለን እያንዳንዱን ይዘን ብንመጣ ጠቃሚ ነው ብዬ አስባለሁኝ። በእኔ በኩል ለዛሬ አብቅቻለሁ። ምናልባት አንተ የቀረ ካለ በድጋሚ። በነገሮች ላይ ይህን ስናወራ አሁን ብዙ ጊዜ የታክስ ቃላቶቹ በጣም ጃርገን ናቸው፣ ግልጽ አይደሉም እና ጥያቄ የተፈጠረባቸው ሰዎች እኛ ጋር ቢደውሉ habeshaservice.com ዌብሳይታችን ላይ ቪዚት አድርገው ስልካችን እዛ ላይ አለ፣ ቢደውሉልን ማንኛውንም ጥያቄ ቢጠይቁ የምናገለግለው ሄድኳርተራችን ዳላስ ቢሆንም ሁሉም የዩኤስ ስቴት ነው ታክስ ፋይል የምናደርገው፣ ሁሉም ስቴት ነው ታክስ ስትራቴጂ ፕላኒንግ ኮንሰልቴሽን የምንሰጠው እና የትኛውም ስቴት ውስጥ ያሉ ሰዎች ኮንታክት ማድረግ ይችላሉ።
አሁን ሎኬሽን ዳዝንት ማተር የትም ቢሆኑ እንደውም አውት ኦፍ ስቴት ከስተመራችን ይበዛል። የትም ቢሆኑ ጥያቄ መጠየቅ ይችላሉ። ለማገልገል ፈቃደኞች ነን። ቴንክ ዩ። በጣም እናመሰግናለን። ተመልካቾቻችን ኮንታክታቸውን እኛም ከስር ፒን እናደርግላቸዋለን። ደውሉላቸው። እንዲሁም ደግሞ ቅሬታ ያለባችሁ ታክሴ በትክክል አልተሰራም ብላችሁ የምታስቡ አናግሯቸው። በተረፈ ደግሞ የዘመንን ቲክቶክ ከታች እሱ የሚገኝባቸውን ሶሻል ሚዲያዎች በአጠቃላይ ቲክቶክን ጨምሮ ፎሎ አድርጉት፣ ትጠቀማላችሁ። እያንዳንዱ ጉዳይ ላይ በደንብ አድርጎ ግንዛቤ ይሰጥበታል። እንደዚህ አይነት ስራን የሚሰራን በኮሚኒቲያችን ማበረታታት፣ በደንብ ሰው ጋር እንዲደርስ ሰዎች እንዲጠቀሙ ማድረግና መልመድ አለብን። አንዳንዶቻችን ኮምፕሌን እናደርጋለን፣ እኛ ሶሻል ሚዲያውን ለመልካም ነገር አንጠቀመውም ምናምን እንላለን። ነገር ግን ፓወሩ ያለው እኛ ጋር ነው። እንዲህ አይነት ነገሮችን ስናይ ላይክ ስናደርግ ሶሻል ሚዲያው ይሄንን ነው የሚያነበው። እኛ የምንወደውን ነገር ነው የሚያባዛው። ነገር ግን በጣም ሴሌክቲቭ ሆነን እንዲህ ትምህርታዊ ነገሮችን ላይክ የምናደርግ ከሆነ እየሞተ ይመጣል ያኛው አልባሌው ነገር ማለት ነው። እና ይሄንን ማለት ነው የምፈልገው። በጣም ነው የማመሰግነው ተመልካቾቻችን፣ እስካሁን ድረስ አብራችሁን የዘለቃችሁትንም በጣም ነው እኔም እናንተንም ማመስገን የምፈልገው። እንግዲህ በሌላ ዝግጅት እስከምንገናኝ ዘመን እዚህ ላይ ብንሰናበት። ቴንክ ዩ። አመሰግናለሁ ኪዲ። መልካም ቀን። መልካም። እንግዲህ በሌላ ዝግጅት እስከምንገናኝ ድረስ እዚህ ላይ እንሰናበታችኋለን። መልካም ጊዜ።